ሰላም የተወደዳችሁ ባሳለፍነው ሳምንት የታችን ዘማሪት ብሩክታይት አሰፋን የጤና ሁኔታ ይዘን ወደ እናንተ መተን ነበር። በጸሎታችሁና በገንዘባችሁ ደግሞ ሰፖርት እንድታደርጉ ጥያቄ አቅርበንላችሁ ነበር። እግዚአብሔር አምላካችን ቸር ስለሆነ ጸሎትን የሚሰማ ደግሞም ሰምቶ የሚመልስ አምላክ ስለሆነ ሰርጀሪ ካደረገችበት ቀን ጀምሮ ዶክተሮች እንዳሉት ሳይሆን እኛም እንደጠበቅነው ሳይሆን በእግዚአብሔር ቸርነት አስደናቂ የሆነ ለውጥ በጤናዋ እያየን እንገኛለን። ለዚህ ሁሉ ደግሞ እግዚአብሔር ክብሩን ይውሰድ። በዚህ ሳምንት የተደረጉ ትልልቅ ተአምራቶች አሉ። ከነዚህ መካከል ረጅም ጊዜ ፈጅባታል ተብሎ ይጠበቅ የነበረው የስፒች ቴራፒዋ ሙሉ በሙሉ የመናገር ችሎታዋን በዚህ ሳምንት አስመስክራለች። ይህን እንድታደርግ የረዳት እግዚአብሔር የተመሰገነ ይሁን። ከዚህም በመነሳት የፊታችን ሚያዝያ 10 ከ2 ሰዓት ተኩል ጀምሮ በኤልሻዳይ ቲቪ ላይቭ የምስጋና ፕሮግራም እናደርጋለን። በዚህ ፕሮግራም ታዲያ ራሷ እህታችን ዘማሪት ብሩክታይት አሰፋ በራሷ አንደበት ያለፈችበትን ሁኔታ እግዚአብሔርን እያመሰገነች ምስክርነቷን ትነግረናለች። ሌላው በዚህ ሳምንት ያየነው የሚያስደንቅ ተአምራት የቅዱሳን ፍቅር ነው። በተለያየ ዓለም ሆናችሁ በጸሎታችሁ በገንዘባችሁ በተለያየ የመስጫ መንገዶች ፍቅራችሁን የገለጻችሁ ሁሉ እግዚአብሔር ይባርካችሁ ልንላችሁ እንወዳለን። በጎፈንድሚ ብቻ 2399 ሰዎች ባደረጉት ዶኔሽን ሙሉ በሙሉ የሕክምና ወጪዋን ከቨር መደረጉ ስንነግራችሁ በታላቅ ደስታ ነው። ክብር ሁሉ ለእግዚአብሔር ይሁን። በስጦታችሁ ከወንድማችን ጌታ ያውቃልና ከእህታችን ብሩክታይት ጎን የቆማችሁ ሁሉ እግዚአብሔር ይባርካችሁ ልንል እንወዳለን። በመጨረሻም ወንድማችን ጌታ ያውቃልና እህታችን ብሩክታይት ላለፉት 40 ዓመታት የእግዚአብሔርን ቤት ሳይደክሙ ሳይታክቱ በታማኝነት ስላገለግሉ ለብዙዎች ወደ ጌታ መምጣት መጽናናት መባረክ ምክንያት ስለሆኑ ቴንኪው ለማለትና ራእያቸው ደግሞ ከዚህም በኋላ በስፋት እንዲቀጥል ምክንያት ለመሆን ይህንን ጎፈንድሚ ሊሚቱን ከፍ አድርገነዋል። ስለዚህ ፍቅራችሁን ለመግለጽ የምትፈልጉ በአገልግሎታችሁ ተባርከናል ቴንኪው ልትሏቸው የምትፈልጉ ወንድሞቻችንና እህቶቻችን በዓለም ሁሉ ያላችሁ በግለሰብ በቤተሰብ እንደ ቤተ ክርስቲያን ይህንን እንድታደርጉ ጥሪያችንን እናቀርባለን። የፊታችን ቅዳሜ ሚያዝያ 10 ማለትም ኤፕሪል 18 በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ተኩል ጀምሮ በኢትዮጵያ ያላችሁ በኤልሻዳይ ቲቪ እንደዚሁም ደግሞ በዓለም ዙሪያ ያላችሁ በዩቲዩብ እና በፌስቡክ ቻናሎቻችን አብራችሁን እግዚአብሔርን እንድታመሰግኑ የታችንን ምስክርነት ከአንደበቷ እንድትሰሙ ከወዲሁ እጋብዛችኋለሁ። እግዚአብሔር ይባርካችሁ።